ሰላም እንደምን ቆያችሁ ውድ የኢትዮ ቲቶር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉት በተለያየ አጋጣሚ የትምህርት እድል ያላገኛችሁት ወይም መጻፍና ማንበብ ላይ የምትቸገሩ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛ በያላችሁበት ሆናችሁ መማር የምትፈልጉ በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እጅግ በጣም አስተማሪና አስፈላጊ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቤተሰቦቻችን እንደምትጠቀሙት እርግጠኛ ነኝ ማለት ነው። ስለዚህ ከመጀመራችሁ በፊት ደብተርና እስክሪብቶ አዘጋጁ። ከዛ አብረን እየጻፍን እንሞክራለን ማለት ነው። ዛሬ የምናያቸው የሰውን ስም እንዴት መጻፍ እንዳለብን ነው የምንመለከተው። በአማርኛ እንደገና ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ የሰውን ስም እየጻፍን እንሞክራለን ማለት ነው። ቤተሰቦቻችን ብዙ ስሞችን እየጻፍን አብረን እንሞክራለን። እናንተም እየጻፋችሁ እንድትሞክሩ አበረታታችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ኦኬ። ስለዚህ መጀመሪያ ብ ር ሀ ም በጣም አሪፍ። አያችሁ አሁን ምንድነው የጻፍነው? አብርሃም አብርሃም። እንደዚህ ቀስ ብዬ የምጽፈው እናንተ እያንዳንዷን ነገር እያያችሁ እንድትሞክሩ ብዬ ነው ቀስ ብዬ የምጽፈው። ስለዚህ እያንዳንዷን ፊደል የትኛዋን ፊደል በየትኛዋ ቦታ ላይ እንደተጠቀምን እያያችሁ ትጽፋላችሁ ማለት ነው ቤተሰቦቻችን። አብርሃም አብርሃም ብለን ጽፈናል ማለት ነው። ይሄኛው በአማርኛ ነው የጻፍነው። ስለዚህ እናንተ በፊት ለፊት በኩል ደግሞ የእንግሊዝኛ ፊደል ተጠቅማችሁ አብርሃም የሚለውን ስም ትጽፋላችሁ ማለት ነው። ኦኬ። ስለዚህ አንድ ላይ እየጻፍን ደግሞ እናያለን ማለት ነው። አ ብ ር ሃ ም በጣም አሪፍ። አያችሁ ቤተሰቦች አሁን አ ፊደል እዚች ጋር ያለችው አ ፊደል እችኛዋን ተጠቀምን። ከዛ ደግሞ አ ብ ስንል ደግሞ ብ ፊደል እችን ብና አይ አድርገን ነው የተጠቀምነው። ስለዚህ ብ ብለን እንጠቀማለን። ከዛ ደግሞ ከሪ ቤተሰብ ር ስድስተኛዋ ስንጠቀም ደግሞ ር እዚች ጋር ያለችውን ተጠቅመናት። ከዛ ከሃ ቤተሰብ ደግሞ ሃ ፊደል አንደኛው ሃ ወይም አራተኛው መጠቀም እንችላለን። ሃ ማለት እችና ኤ ነው። ስለዚህ እዚህ ጋር ጽፈናል። መጨረሻ ላይ ደግሞ ም ስንል ደግሞ ም እችኛን በእንግሊዝኛ ተጠቅመናታል ማለት ነው ቤተሰቦቻችን። አብርሃም አብርሃም የሚለውን በዚህ መልክ በአማርኛም እንዲሁም ደግሞ የእንግሊዝኛ ፊደል ተጠቅመን በአማርኛም በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። እናንተ እንዴት እንደጻፋችሁ በደብተራችሁ ላይ ጻፋችሁትን እየሞከራችሁ የቱ ጋር እንደተሳሳታችሁ እያያችሁ ራሳችሁን ማረም ይጠበቅባችኋል ማለት ነው ቤተሰቦቻችን። አሁን ወደ ሁለተኛ እንሄዳለን ማለት ነው። ሁለተኛ ደግሞ ሰላማዊት ሰላማዊት። አያችሁ ሰላማዊት የሚለውን እናንተ ደግሞ የእንግሊዝኛ ፊደል ተጠቅማችሁ ፊት ለፊት በኩል ትሞክራላችሁ ማለት ነው። በጣም አሪፍ። ኦኬ። ቪዲዮውን ፓውዝ አድርጋችሁ አቁማችሁ ከሞከራችሁ በኋላ እኔ ስጽፍ እያያችሁ የራሳችሁን ስህተት ታርማላችሁ ማለት ነው። ሰላማዊት። በጣም አሪፍ ቤተሰቦች። አሁን እዚህ ጋር ማየት ያለባችሁን ነገር ምንድን ነው? እያንዳንዷን ፊደል ከአማርኛው ጋር እያስተያያችሁ ማየት ትችላላችሁ። ለምሳሌ እዚች ጋር ሴ ያልናትን ፊደል እዚህ ጋር ስና እ ወይም እስና ኢ ነው የተጠቀምነው። አያችሁ። ከዛ ደግሞ ሴ ካልን በኋላ ላ ነው አይደለም የምንለው። ላ ስንል ደግሞ ኤልና ኤ ላ። ከዛ ማ ስንል ደግሞ ኤምና ኤ ማ
ዊ ስንል ደግሞ ደብሊው እና አይ እዚች ጋር ዊ። ከዛ ት ስንል ደግሞ መጨረሻ ላይ ት ሰላማዊት ሰላማዊት የሚለውን በዚህ መልክ ትጽፋላችሁ ማለት ነው ቤተሰቦቻችን። ያው የሰው ስም ስጻፍ ብዙ ጊዜ ምንድነው ማወቅ ያለባችሁ በእንግሊዝኛ ማለትም የእንግሊዝኛ ፊደል ተጠቅማችሁ ስትጽፉ የመጀመሪያዋ ፊደላቸውን ካፒታል ነው የምታደርጉት፣ ትልቅ ፊደል ነው የምትጽፉት ማለት ነው። ሌሎቹ ስሞል ይሆናሉ ማለት ነው። በጣም አሪፍ ኦኬ። ስለዚህ አብርሃም የሚለውንና ሰላማዊት የሚለውን በዚህ መልክ ጽፈን አይተናል ማለት ነው ቤተሰቦቻችን። አሁን ደግሞ ወደ ሶስተኛ እንሄዳለን። በረከት በረከት። በጣም አሪፍ አያችሁ። በረከት እቺ ቀለል ያለች ናት። ሶስት ፊደል የመጀመሪያ ናቸው በአማርኛ ስንመለከት ማለት ነው። በረከ የመጀመሪያውን ትጠቀሙና ከዛ ት መጨረሻ ላይ ት ፊደል ብቻ ነው የምትጠቀሙት። ሞክሩና ከዛ አብረን እንጽፋለን። ኦኬ በ በ ረ ከ ት። በጣም አሪፍ አያችሁ። አሁን በረከት እያልኩ ማነበው ምንድን ነው? ቤ ስንል እኛ በአማርኛ አንድ ፊደል ቤ ነው የምንጠቀመው፣ በእንግሊዝኛ ግን ሁለት ፊደል ነው የሚሆኑት። ከአናባቢዋ ጋር ሁለት ነው የሚሆኑት። ቢ እና ኢ ልክ ከቤ ጋር አንድ ናቸው ማለት ነው። ከዛ አር እና ኢ ደግሞ ሬ ፊደል ጋር፣ ከዛ ኬ እና ኢ ደግሞ ኬ ፊደል ጋር፣ መጨረሻ ላይ ቲ ፊደል ግን ብቻዋ ት ሆና ትመጣለች። እንደዚህ አይነት ነገሮችን ካወቃችሁ በቀላሉ ልጽፉ ትችላላችሁ ማለት ነው። በእንደዚህ መልክ መጻፍ የምችሉት ስም ብቻ አይደለም። ከዚህ በፊት ሀሳቦችን እንዴት በእንግሊዘኛ ማለትም የእንግሊዝኛ ፊደላቶችን ተጠቅመን መጻፍ እንዳለብን እየተማርን ነበረ። ስለዚህ በዚህ መሰረት እናንተ መጀመሪያ የአማርኛ ፊደሎችን ወደ እንግሊዝኛ እንዴት እንደምንቀይራቸው ወይም የአማርኛ ፊደል አቻቸው ፊደል በእንግሊዝኛ እንዴት እንደሚጻፍ በደንብ ማየት ይጠበቅባችኋል። ከዛ በኋላ በቀላሉ ልጽፉ ትችላላችሁ ማለት ነው። በረከት የምለውን በዚህ መልክ አይተናል። ከተሳሳታችሁ የቱ ጋር እንደተሳሳታችሁ ራሳችሁን ማረም ይጠበቅባችኋል ማለት ነው። አሁን ቀጥታ ወደ አራተኛው እንሄዳለን። አራተኛ ደግሞ ተመስገን። አያችሁ፣ ተመስገን የሚባል ስም አለ። እሱን ስም ነው የምንጽፈው ማለት ነው። በአማርኛ በዚህ መልክ ነው የምንጽፈው። አሁን ደግሞ በእንግሊዝኛ ሞክሩ። ተመ ስ ገ ን። በጣም አሪፍ አያችሁ ቤተሰቦቻችን። እዚህ ጋር አሁን እንደምትመለከቱት ተ ፊደል ስንል ትና ኢ ፊደል፣ ሜ ፊደል ስንል ደግሞ እምና ኢ ፊደል፣ ስ ስንል ሲ ስድስተኛዋ ስለሆነች ብቻዋ ነው የምትመጣው ስ ፊደል። ከዛ ጌ ስንል ደግሞ ጂ እና ኢ፣ ከዛ መጨረሻ ላይ ኒ ስንል ደግሞ ን። አያችሁ ተመስገን ተመስገን ብለን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። እነኚህ ስሞችን እየጻፋችሁ ከሞከራችሁ ሌሎቹን በቀላሉ ልጽፉ ትችላላችሁ ማለት ነው። ለምን ብዙ ሰው አሁን የሰውን ስም ለመጻፍ አይቸገርም። ለዚህ ነው ማመጣላችሁ። አብዛኞቻችሁ እናንተ ገና መጻፍ ላይ እየተቸገራችሁ እየሞከራችሁ ስላላችሁ በእንደዚህ ቀለል ያሉ ነገሮችን እየጻፍን በሞከርን ቁጥር እናንተ የመጻፍ ብቃታችሁን እያሳደጋችሁ ትመጣላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ አምስተኛው እንሄዳለን። አምስተኛ ደግሞ ብ ነ ት አብነት። በጣም አሪፍ። በተለይ ፊደላቶቹ እንዴት እንደሚቀረጹ በዚህ መልክ እያያችሁ እንዴት እንደሚጻፉ ማወቅ ትችላላችሁ ማለት ነው። ማለት ብዙ ልጆች አሁን ሲጽፉ በተለይ በደብተራቸው ላይ ሲጽፉ
ፊደላቶቹን በትክክል መቅረጽ ይቸገራሉ እና በዚህ መልክ እያያችሁ ነው የምትሄዱት ማለት ነው። እያንዳንዷን ፊደል ቀስ ብዬ ስለምጽፍ እናንተም በደንብ አድርጋችሁ እየተመለከታችሁ እንዴት እንደሚጻፉ እያያችሁ መሄድ ትችላላችሁ ማለት ነው። በሌላ በኩል ማለት ነው ስሙን ከመጻፍ ውጭ አጻጻፉንም እያያችሁ ትመጣላችሁ ማለት ነው። ኦኬ። ስለዚህ አብነት የምለውን ደግሞ አሁን በእንግሊዝኛ ሞክሩና አብረን እንጽፋለን። ኦኬ። ስለዚህ አ ከሆነች አ፣ ከዛ ብ፣ ነ፣ ት። በጣም አሪፍ አያችሁ። አ ከሆነች አ ፊደል ነው የምትሆነው እዚች ጋ ያለችው። ብ ከሆነች ደግሞ ብ፣ አ ብ ስንል ቢና አይ አ ብ። ከዛ ነ ፊደል ከሆነ እንና ኢ እዚች ጋ ያለችው ነ። ከዛ መጨረሻ ላይ ት፣ አ ብ ነ ት። አብነት የምለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። በደንብ አድርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። ኦኬ። ቀጣዩን ደግሞ አሁን እንመለከታለን። እ መ በ ት፣ እመበት፣ እመቤት። እመቤት የምለውን ደግሞ የእንግሊዝኛ ፊደል ተጠቅመን እንዴት እንደምንጽፍ ትሞክራላችሁ ማለት ነው። እ እ ከዛ ሜ ማለት እምና ኢ፣ መ ከዛ ቤ ማለት ቢና ኢ፣ በ ከዛ ቲ መጨረሻ ላይ። ያው እንደምትመለከቱት መጨረሻ ላይ በአጋጣሚ ቲ ፊደል እያልን ነው ያመጣናቸው ስሞች ላይ መጨረሻ ላይ ቲ ፊደል እስከ 4 ጊዜ ምናምን ነው ያየነው እስካሁን ድረስ። ስለዚህ ቲ ፊደል አሁን ከዚህ በኋላ በቀላሉ ልጽፉ ትችላላችሁ ማለት ነው። እችኛዋ አንድ ፊደል ናት ት ፊደል። ስለዚህ በዚህ መልክ ትሞክራላችሁ። እመቤት የምለውን በዚህ መልክ ነው የምንጽፈው ማለት ነው። ኢ ማለት እዚች ጋር ያለችው የመጀመሪያ ይቷን ኢ ፊደል። ከዛ ሜ ስንል ደግሞ እምና ኢ አያችሁ። ቤ ስንል ደግሞ ቢና ኢ፣ ት ስንል ደግሞ ት። እመቤት የምለውን በዚህ መልክ ጽፈናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። እናንተ እንዴት እንደጻፋችሁ የራሳችሁን ከዚህኛው ጋር እያስተያያችሁ ቼክ ታደርጋላችሁ ማለት ነው። ኦኬ። አሁን በዚህ መስመር ደግሞ የመጨረሻዋን እናያታለን። ፅ ሀ ይ ነ ሽ፣ ፀሐይ ነሽ። በጣም አሪፍ። ፀሐይ ነሽ የምለውን በዚህ መልክ በአማርኛ ጽፈናል ማለት ነው። በእንግሊዝኛ ስንጽፍ ደግሞ እንዴት ነው የምንጽፈው? መጀመሪያ ማወቅ ያለባችሁ ነገር እዚህ ጋር ደግሞ ፄ ስንል የትኛውን ፊደል ነው በእንግሊዝኛ የምንጠቀመው የምለውን ማወቅ ያለባችሁ ማለት ነው። ለምሳሌ ፄ የሚል ድምፅ በእንግሊዝኛ የለም ኖርማሊ። ስለዚህ የምንጠቀማቸው ፊደላቶች አሉ። ስለዚህ ፄ ማለት የምንጠቀመው ሁለት ፊደል አለ። ቲ ፊደልና ኤስ ፊደል አንድ ላይ አድርገን ነው የምንጠቀመው። ልክ ቼ ማለት ሲ እና ኤች እንደምንጠቀሙ ሁላ እዚህ ጋር ደግሞ ፄ ማለት ቲ እና ኤስ ነው የምንጠቀመው። ሺ ለማለት ደግሞ ኤስ እና ኤች ነው የምንጠቀመው ማለት ነው። በጣም አሪፍ። ስለዚህ አሁን ሞክሩ። ፄ ሀ ይ ነ ሽ። በጣም አሪፍ። አያችሁ እዚህ ጋር አሁን ቅድም ያልኳቸው ሁለት ፊደላቶች ፄ ማለት እዚች ጋር ቲ እና ኤስ፣ እዚች ጋር ያለችው ሺ ማለት ደግሞ ኤስ እና ኤች። እነኚህን ፊደላቶች በተፈጥሮ ጥምድ እየሆኑ ነው የሚመጡት። ስለዚህ ሁለት ፊደል ነው የምንጠቀማቸው ማለት ነው። ሶ አናባቢያቸውን ደግሞ ስንጨምር 3 ይሆናሉ ማለት ነው። ለምሳሌ ፄ የምለው እስከዚህ ድረስ 3 ፊደል ነው ማለት ነው። ፄ ከዛ ሀ ይ ነ ሽ፣ ፀሐይ ነሽ የምለውን በዚህ መልክ ጽፈናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። በደንብ አድርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ በአንድ በኩል ያሉ ስሞችን እየጻፍን እንሞክራለን ማለት ነው። ውድ ቤተሰቦቻችን ኦኬ መልካም። አሁን ደግሞ እዚህ ጋር ዘ ው ድ ቱ፣ ዘውድቱ፣ ዘውድቱ ኖርማል በአማርኛ የታወቀ ስም ነው። ዘውድቱ የምለውን እንዴት መጻፍ እንዳለብን የእንግሊዝኛ ፊደል ተጠቅማችሁ እየጻፋችሁ ትሞክራላችሁ።
ኦኬ ዘ ው ድ ቱ ዘውዲቱ። በጣም አሪፍ። እዚህ ጋር እንደምትመለከቱት ዘ ለማለት ዘድና ኢ፣ ው ስንል ደግሞ ው ያች ከወይ ቤት ስድስተኛ ላይ ያለችው፣ ድ ስንል ደግሞ ድ ቤት ሶስተኛዋ፣ ከዛ ቱ ስንል ደግሞ ቲ እና ዩ መጨረሻ ላይ ቲ እና ዩ ቱ ፊደል ለመጻፍ ማለት ነው። ሶ ዘውዲቱ ዘውዲቱ የምለውን በዚህ መልክ ጽፈናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ ሁለተኛ ደግሞ አ ዳ ነ ች። በጣም አሪፍ። ኦኬ አዳነች የሚለውን ደግሞ አሁን በእንግሊዝኛ እንሞክራለን ማለት ነው። ስለዚህ አ ከዛ ዴቢት ዳ ከዛ ኔ ከዛ ደግሞ መጨረሻ ላይ ቺ ስንል ሲና ኤች። በጣም አሪፍ። አዳነች። በጣም አሪፍ። አያችሁ እዚች ጋር ቺ ስንል ቅድም ጼ ወይም ሺ ስንል ሁለት ፊደል እያደረግን እንደጻፍ ነው። እዚህ ጋም ቺ ለማለት ሁለት ፊደል ነው የምናደርገው ማለት ነው። ስለዚህ አ ዳ ነች ስንል አ ፊደል ከሆነ እዚች ጋር አ ፊደል፣ ዳ ፊደል ከሆነ ደግሞ ደ ቤት ዳ አራተኛዋ፣ ነ ከሆነች ደግሞ እንና ኢ፣ ቺ ከሆነች ደግሞ መጨረሻ ላይ ሁለት ፊደል ቺ ፊደል አድርገን ተጠቅመናል ማለት ነው። በዚህ መልክ ሶ አዳነች የሚለውን በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ቀጣይ ደግሞ ኤፍ ረ ም ኤፍሬም። አያችሁ ኤፍሬም የሚለውን በእንግሊዘኛ ደግሞ ትሞክራላችሁ ማለት ነው። በአማርኛ በዚህ መልክ ጽፈናል። አብዛኞቹ ያው የኢትዮጵያ ስሞች ናቸው። ስለዚህ ኤፍሬም የሚለውን በዚህ መልክ ደግሞ ሞክሩ። ኤ ፍ ሬ ም። በጣም አሪፍ። አያችሁ ኤ ፊደል ስንል ኤ ፊደል እችኛዋ እንጠቀማለን። ከዛ ደግሞ ፍ ስንል ደግሞ ኤፍ ፊደል፣ ሬ ስንል ደግሞ አር እና ኢ፣ ም ስንል ደግሞ ም መጨረሻ ላይ አያችሁ ኤፍሬም ኤፍሬም የምለውን በዚህ መልክ ነው የምንጽፈው ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ ቀጣይ ደግሞ ታ ም ራ ት ታምራት። በጣም አሪፍ። ታምራት የምለውን ደግሞ አሁን የእንግሊዝኛ ፊደል ተጠቅማችሁ በአማርኛ ትጽፉልኛላችሁ ማለት ነው። ኦኬ ታ ማለት ቲ ኤ፣ ከዛ ም ስንል ደግሞ ም፣ ከዛ ራ ስንል ደግሞ አርና ኤ፣ ከዛ መጨረሻ ላይ ት። ታምራት። በጣም አሪፍ። አያችሁ ታ ስንል ቴና ኤ፣ ም ስንል ደግሞ ም፣ ራ ስንል ደግሞ አርና ኤ፣ ከዛ ቲ መጨረሻ ላይ አሁንም ታምራት የሚለውን በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን እየጨረስን ነው፣ ትንሽ ነው የቀረን። ስለዚህ 1 2 3 እንሞክራለን ማለት ነው። ሌላ ደግሞ በጣም ብዙ ስሞቹን ዛሬ እንደጻፋችሁ እርግጠኛ ነኝ ማለት ነው። ኦኬ አ ዶ ና ይ። በጣም አሪፍ። ኦኬ አሁን አዶናይ የሚለውን በአማርኛ በዚህ መልክ ጽፈናል። አዶናይ። ከዛ ደግሞ እናንተ በእንግሊዝኛ እንዴት እንደምጻፍ ትሞክራላችሁ ማለት ነው። አ ከዛ ዴ ቤተሰብ ዶ ማለት ዲና ኦ፣ ዶ ከዛ ና ስንል ደግሞ እንና ኤ፣ ና መጨረሻ ላይ ደግሞ ይ። በጣም አሪፍ። ስለዚህ አ ስንል አ፣ ዶ ስንል ደግሞ ዲና ኦ፣ ና ስንል ደግሞ እንና ኤ፣ ከዛ ዋይ
መጨረሻ ላይ ይ አዶናይ የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ቀጣይ ደግሞ ከበዴ እነኚህ በጣም ቀላል ናቸው። ስለዚህ ፈጠን ብላችሁ ትሞክራላችሁ። ከዛ ቤ ስንል ደግሞ ቢ ኢ፣ ከዛ ዴ ስንል ደግሞ ዲ ኢ። የመጀመሪያዎቹ ስለሆኑ በቀላሉ ትጽፋላችሁ ማለት ነው። በጣም አሪፍ። ከበዴ። ስለዚህ ከበዴ ሁለት ፊደል አድርገን ነው አይደለም የምንጠቀማቸው። ከነ አነባቢያቸው ጋር ሁለት እያደረግን ነው የተጠቀምነው። ሶ ከበደ የሚለውን በዚህ መልክ ጽፈናል። አሁን ደግሞ መጨረሻ ላይ አንድ ጽፈን እንጨርሳለን። አብዲ። በጣም አሪፍ። አብዲ የሚለውን ደግሞ የእንግሊዘኛ ፊደል ተጠቅማችሁ ትሞክራላችሁ ማለት ነው። በጣም አሪፍ። ኦኬ አብዲ። በጣም አሪፍ። ሶ አብዲ የሚለውን አሳጥረን ነው የጻፍነው። ስለዚህ ከዛ ዲ አቢ ካልን በኋላ ዲ ያችኛ ሶስተኛዋ ስለሆነች ዲና አይ ሆና ነው የምትመጣው። ስለዚህ እነኚህ በጣም ብዙ ስሞች ናቸው ቤተሰቦቻችን። ወደ 15 አካባቢ የሚደርሱ ስሞችን በዚህ መልክ በአማርኛም እንደገና ደግሞ የእንግሊዝኛ ፊደል ተጠቅመን በአማርኛም በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። እናንተ የመጽሐፍ ብቃታችሁን በአማርኛም እንዲሁም ደግሞ የእንግሊዝኛ ፊደል ተጠቅማችሁ የምትሞክሩትን ነገር በደንብ እንደሚያሻሽልላችሁ እርግጠኛ ነኝ ማለት ነው። ሶ ለሌሎቹም እንድደርስ ሼር፣ ላይክ ማድረግ እንዳረሱ። እንደገና ደግሞ ከተመቻችሁ ኮሜንት እያደረጋችሁ ከወጣችሁ እኛ የበለጠ እንድንሰራ ያበረታታናል ማለት ነው። ኮሜንት ላይ የፈለጋችሁትን ነገር ከነዚህ ስሞች አንዱንም ራሱ መጻፍ ትችላላችሁ። እንደገና ደግሞ ታንኪዩ የሚለው አመሰግናለሁ የሚለውም ሊሆን ይችላል። የሆነ ነገር እየጻፋችሁ በወጣችሁ ቁጥር እኛ የበለጠ እንድንሰራ ያበረታታናል ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ ከኛ ጋር ማጥናት የምትፈልጉ ተማሪዎች በያላችሁበት ቦታ ሆናችሁ ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው ቤተሰቦቻችን። እንዲሁም ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።